በሚዲያው ለቀሃል፣ ቤተሰቦቻችንን አዋርደሃል አይደለም? ትሰማኛለህ? ስንት ነገር አስቤ ነበር የመጣው በዚህ በቃ እውነት ሮቤል ግን ትክክል ነው የተናገርከው። የእነሱን ቤተሰብ አዋርዳል። አብርሃም በጣም ብዙ በጣም የሚያስጠሉ ነገሮችን አድርጋል። አሁን ላይም የምታደርገው ነገር የአብርሃምን ብቻ ሳይሆን ቤተሰብ የሚዋረደው የሩታንን ቤተሰብ እያዋረድክ ትገኛለህ። አብርሃም አሁን ለአንተ የምንናገር ነገር እጅግ በጣም ያስጠላል። በተለይ ዛሬ ላይ አይታችኋል ከሆነ ጭራሽ በቦዲጋርድ ታጅቦ ሲሄድ ነበር አብርሃም። ለምን? ምክንያቱ ደግሞ እነ ሮቤልን ስለፈራ የሆነ ነገር ሊያረጉኝ ይችላሉ ብሎ ስላሰበ ዛሬ ላይ እጅግ በጣም ፈርቷል። አብርሃም ፈርታል፣ የእውነት ፈርታል። በቃ ያንን ነው ያወቀችው እሷ። እንዴ ሩታ እኮ ያወቀችው እኔ በጣም ይገርመኝ፣ እጅግ በጣም የበሰለ ጭንቅላት አላት ስላችሁ፣ ሩታ በጣም ጎበዝ ናት ስላችሁ የምታውቀው ትልቅ እውነት ስላለ ነው። የአብርሃምን ባህሪ በደንብ አውቃለች። እኛ ለምንድን ነው የማትታረቀው ብለን ከፍ ዝቅ ስንል ነበረ። አይታችኋል ከሆነ በጣም ስንቆጣት ነበረ፣ በጣም ስንሰድባት ነበረ፣ በጣም የማይባሉ ነገሮችን ለሮቤልም ስም ሰጥተናል፣ ለሩታም እንደዛው። ሩታም የምታውቀው ነገር ነበረ፣ ሮቤልም እንደዛው የአብርሃምን ባህሪ ከኛ በፊት ተረድቶት ነበረ። በቃ እንደዚህ አይነት ሱስ እንዳለበት በተለይ የሴት ሴሰኛ እንደሆነም እንግዲህ በደንብ አሳይቶናል በዚህች አጭር ጊዜ ውስጥ። አልወጣም በስነ ስርዓት ይኸውልህ፣ ስነ ስርዓት ባለው መንገድ ፈርምልና እንሂድ። በቃ በጣም ቀላል ነገር እኮ ነው የጠየቁት። አብርሃምን እኮ በጣም ቀላል ነገር ነው የጠየቁት፣ ፈርምልን። የሚፈርመው ደግሞ እንዲፋቱ ነው፣ ሌላ ታሪክ የለም። ሩታ አሁን እዚህ ጋር ቆማ ስትጠይቅ ጀነን ብለህ የምትመልሰው ነገር አይደለም። ይሄንን በቃ ግዴታ መፈረም አለብህ ከተባልክ መፈረም። ምክንያቱም በዚህ ግዴታ መሆኑ ህጉ ራሱ ያስገድደዋል። አሁን ላይ አይደለም፣ ጊዜ ይሰጣቸዋል። በዛች ጊዜ ውስጥ የማይጨርስ ከሆነ አብርሃም የማይታረቅ ከሆነ ወይም ደግሞ እነሱ አብሮ መሆን የማይችሉ ከሆነ ፍርድ ቤት በራሱ ያፋታል። በቃ ሌላ ቦታ አትሄዱ፣ ፍርድ ቤት እኩል ለእኩል ያፋታል። እንዴት? ንብረቱን በሙሉ የአብርሃምም የሩታም ንብረትም በአንድ ላይ መጥቶ ለሁለት ክፍል ነው የሚደረገው። ማንኪያ እንኳን ሳይቀር ማንኪያ ሹካ እንኳን ሳይቀር ቆጥራችሁ ነው የምትረከቡት እና እኩል የሆነ ፍትህ ይፈጠራል ማለት ነው። እና በዛች ሰዓት አሁን አብርሃም የምታጣው ነገር ስለሚገባኝ ነው። አብርሃም ባይዜ ከተፋታ የያዘው መኪና ለሁለት ነው የሚካፈለው። ይሄ ማለት ይሸጣል ማለት ነው። ተሽጦ የሚገኘው ገንዘብ እኩል ይካፈላሉ። አቅም ያለው ሰው ገንዘቡን ከፍሎ መኪናውን የራሱ ማድረግ ይችላል። ሩታም ከፍላ የራሷ ማድረግ ትችላለች። አሁን አንተን የሚያስፈራ ነገር ያቺን መኪና እንዳላጣ ነው። በእርግጠኝነት አውቃለሁ። በቃ ይሄ ነው ትልቁ ሀብታቸው፣ መኪናው ነው። ያቺን መኪና ማጣት አይፈልግም አብርሃም። እጅ ላይ ያስከው ወርቅ ራሱ ይካፈላል። በዚህ ማወቅ ያለባችሁ ነገር በትዳር መሃልም አግኝተውም ይሁን ከመሬት ወርቆም አግኝተውም ይሁን ሰው ስጦታ ሰጥቶትም ይሁን ከየትም ያምጣው እያንዳንዱ ንብረት የተባለ መሃላቸው በተለይ እነሱ በትዳር በነበሩበት ሰዓት ላይ ያፈሩት በሙሉ እስከዛሬ ድረስ እስከዛሬ ዕለት ድረስ እስከሚፋቱ ድረስ ያለው እንግዲህ ለሁለት ክፍል ይላል ማለት ነው። ስለዚህ ለዚህ ነገር ዝግጁ አይደለም አብርሃም። ምነግራችሁ ነገር ይሄንን ነው። የኔናንተ ነገር የጸደቀው በህጋዊ መንገድ ነው፣ የሚያልቀውን በህጋዊ መንገድ ነው። ዋው በቃ ትክክለኛ መንገድ። አሁን ሩታ ስትናገር የበሰለ ነው ያልኩት ይሄንን ነው። በህጋዊ መንገድ ነው የተጋባ ነው፣ በህጋዊ መንገድ ነው መፋታት ያለብን እንጂ እንደፈለክ መዝለል አችልም። እንደፈለክ ሩም እየያዝክ ከሴቶች ጋራ እንደፈለክ ማይሆኑ ነገሮችን ማድረግ አችልም። አዎ እያንዳንዱ የምታወጣ ገንዘብ እኮ የሩታም ጭምር ነው።
ዛሬ ላይ የምታወጣቸው 100 ብርም ይሁን 100,000 ብርም 1 ሚሊዮን ብርም ይሁን ያወጣከው እያንዳንዱ የሩታ ገንዘብ ጭምር ነው። ስለዚህ የምትዝናናበት አልጋ የምትይዝበት ከሄርሜላ ጋር የተለያየ ቦታ ሄዳችሁ ኩሪፍቱ አንዴ ምን እየሄዳችሁ የምታወጡት ገንዘብ በሙሉ የሩታም ገንዘብ ስለሆነ የመቆጣጠር መብት አላት። በዚህ ልታስጠይቅም ትችላለች። እንደዚህ ስላደረክ ደግሞ በሕግም ቁጥጥር ስር እንድትውል ልታደርግ ትችላለች። ቺት ማድረግም በፍጹም ስለማይፈቀድ ማለት ነው። አንድ ባለትዳር መሃል እንደዚህ አይነት ነገር ከተፈጠረ ሕጉ በጣም ይደግፋል። ደግሞ ኢቭን በጣም የሚገርማችሁ ነገር ለሴቶች በደንብ ይደግፋል ሕጉ። አሁን የኢትዮጵያ ሕግ አብዛኛው ሰው ያልተረዳ በተለይ ወንዶች ያልተረዳን በጣም ብዙ ነገሮች አለና ያን መረዳት ያስፈልጋል። ከመቆጣት፣ ከመናገር፣ ከመማታት በጣም እንግዲህ ነውር የሆኑ ነገሮችን ከማድረግ በፊት ሕጉ ምን ይላል ብላችሁ ማሰብ አለባችሁ። በኋላ ላይ የማትወጡበት ነገር ውስጥ ልትገቡ ትችላላችሁ። ያ ነው ያንን እንደተማረ ሰው ማሰብ ያስፈልጋል። ስለዚህ አብርሃም ያደረካቸው ነገሮች እያንዳንዱ በሕግ ፊት ያስጠይቃል። ማስጠየቅ ብቻ አይደለም፣ ንብረትን ሁሉ ሊያሳጣ ይችላል። ለሩታ ሊሰጥ ይችላል። ከዚህ በፊት እንደዚህ አይነት ወንጀል ሰርቶ ትዳራቸው ላይ በጣም የሚያስጠላ ነገሮችን አድርጎ ሙሉ ንብረታቸው ከነሱ ተወስዶ ለሚስትም ወይም ደግሞ ከባል ተወስዶ ለሚስት ወይም ከሚስት ተወስዶ ለባል የተሰጠ በጣም ብዙ ሰው አለ። በዚህ ኬዝ ላይ ጠበቆች በደንብ ያውቃሉ፣ ይሄንን ኬዝ በደንብ ያውቃሉ። ቺቲንግ ምን እንደሚያስከትል እስከምን ድረስ እንግዲህ እንደሚሄድ በተለይ መታሰር ያመጣል። መታሰር ብቻ አይደለም በገንዘብ ራሱ ተከፍሎ ማያልቅ ዕዳ ውስጥ ሊያስገባ ይችላል። እና አብርሃም የምታረጋቸው ነገሮች እያንዳንዱ ሩታ ለመጉዳት ከሆነ ተሳስታል፣ ተበልታል። ራስን እየጎዳ ነው። ስለዚህ ወደድክም ጠላህም ተፈረማታለህ። በቃ አብርሃም እኮ መወጣጠር ብቻ አይደለም የተማመነው ገንዘብ ነው። ማወቅ ያለባችሁ ነገር ገንዘብ ነው የተማመነ። ታያላችሁ በቀጣይ ቪዲዮ አብርሃም ከነ ቦዲጋርድ ሆኖ በቃ ሴኩሪቲ ብሎ የመደባቸው ልጆች አሉ። በብር ከፍሏቸው እሱን እንዲጠብቁት ሄርሜላን እንዲጠብቁ እነሱን ሰብስቦ ነው የሚመጣ። በቀጣይ ቪዲዮ ጠብቁ። በእርግጠኝነት አብርሃም ከጀርባው ቦዲጋርድ ይዞ ይመጣል። ለምን ከነሮቤል ጋራ መጨቃጨቅም መማታትም ወይም ደግሞ በቃ ሌላ ነገር ውስጥ መግባት ስለማይችል በዛም ስለሚፈራ ያንን ነገር ማድረግ ስለማይፈልግ ራሱን ለማስጠበቅ ያክል ጋርድ ይቀጥራል ማለት ነው። በማገዝም በሩታም ጭምር ገንዘብ ነው ይሄ ገንዘብ እያንዳንዱ የሚያወጣ 1 ሳንቲም 1.74 ሳንቲም የሩታም ጭምር እንደሆነ እንድታውቁ። ነገ ላይ ያስጠይቀዋል። ራሱ ላይ መረጃ እንዳውም እየሰበሰበ ነው። አሁን የምታደርጋቸው እያንዳንዱ ነገሮች ነገ ላይ ያስጠይቃል። አብርሃም ይሄ ቪዲዮ አንድ በቂ ማስረጃ ነው። ምንም እኮ በቃ ግልጽ የሆነ ማስረጃ ነው። አንድ ክፍል ውስጥ ቀጥረ በተለይ አልጋ ይዘ እዛ ቦታ ላይ ተገኝተ በቪዲዮ እንደዚህ ቀርጾ እነሱ ከያዙ ፋይል ይህንን ለፍርድ መስጠት ነው። እኛ ራሱን ፈርዳለን። እንኳን ጭራሽ የማይመለከተው ሰው ራሱ ማን ጥፋተኛ እንደሆነ በግልጽ ይናገራል ማለት ነው። በተለይ ኢንስታግራም፣ ቲክቶክ የተለያዩ ሶሻል ሚዲያ ላይ የምትለቃቸው ፎቶዎች በተለይ እጅግ በጣም የሚያሳፍር አሳፋሪ እንደሆንክ በደንብ በግልጽ አሳይቶናል። ስለዚህ እንግዲህ በዚህ የምትበረታ ከሆነ በርታ፣ ጠንክር። በእርግጠኝነት ግን ሩታ ታሸንፋለች፣ የእውነት ታሸንፋለች። በቃ ይህንን እርግጠኛ ሁኜ ነው የምናገረው። እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።